ቴዎድሮስ ተስፋዬ ተዋናይና ዳይሬክተር፣ ማህሌት ሰለሞን የቲያትር መምህር፣ ሚካኤል ሚሊዮን ተዋናይና ዳይሬክተር፣ ፍጹም አስፋው ደራሲና ዳይሬክተር። ክብራትና ክብራን ተመልካቾቻችን ይህ የማድላ ኮከቦች የተሰኘው በተዋናዮች ትወና ብቃት ውድድር ላይ የሚያተኩረው ፕሮግራማችን ነው። እያልን ጥንድ ሆነው እዚህ በመድረክ ላይ የሚመዘኑ ተወዳዳሪዎች እነሆ አራተኛ ሳምንታቸውን ይዘዋል። በአራተኛ ሳምንታቸው ላይ የመጨረሻው የማይ ተወዳዳሪዎች ዛሬ እናገኛቸዋለን ማለት ነው። ማይ እንኳን ደስ ያለሽ። መጀመሪያ ደስ ያለሽ እኮ አይደለም ይሄ የሚባል እንኳን በቃ ለዚህ እንኳን ደረሰብሽ። ጎስቲ ነው ይሻል። ሰውነቴ እየተንቀጠቀጠ ነው ያለውና በቃ ያው እሺ ውለኔ ተብሎ ሰው አይገደድም፣ ሁኔታ ቢነዳል ግን አያስገርምም። አይወዱናል። የመጀመሪያዎቹ ተወዳዳሪዎች ሴት ነው የምናስገባው። እስከዳር እርስቱና ቤዛይት ፍቃዱን ወደ መድረክ። ገጸ ባህሪሽን ንገሪን እስቲ። አሁን የተሰጠኝ ገጸ ባህሪ የሐዘን እና ድንጋጤ ስሜት። የሐዘንና ድንጋጤ፣ ሐዘን ውስጥ ድንጋጤ አለ። ደስታ ያ እሺ አስረክብሻለሁ። እሺ ሲቹዌሽኑ ምንድነው? ሚስትና እህት ነች ለአንድ ሰው። ምንድነው የሚባለው በእኛ ባህል? ምራት ነው፣ አማት ናቸው። አማች ሁለቱ ይሄ ነው ግንኙነታቸው። ባሏ ስደት ሄዶ ይሙት ይዳን ሳይታወቅ ቆይቶ ተስፋ የቆረጠች ሚስት ነች ሐዘንተኛዋ። ዛሬ አንድ ትልቅ የምስራች መጥቷል። የምስራቹ ይሄ እህቱም ሚስቱም ተስፋ የቆረጡበት ሰውዬ በህይወት አለ ተገኝቷል ኑ ተብለው እህቱ ጋር ተደውሎ ዛሬ ሰምታለች። ይሄንን የምስራች ይዛ መጣ ለሚስቱ ትነግራታለች። ለሚስቱ ስትነግራት ሚስቱ ባሏ ሞታል ብላ ኑሮ መቋቋም አቅቷት ከጓደኛዋ አርግዛለች። ይዛት ልትሄድ ስትነሳ ለመቅረት የምታረገውን ትግል ታሳየናለች። ፍጹም ደስታ፣ ፍጹም ድንጋጤ፣ ፍጹም ሐዘን ምናያቸው ነገሮች ናቸው። ምን ነው ማለት ምን ያለምኝ ቀሽ ይፈላል። እኔ አለ እኔ ምን ልበልሽ በእግዚአብሔር ምን ተገኘ? እግዚአብሔር ነው ምንድነው? ወንድም አለም ተገኘ። ዛሬ ተደወለልኝ። ወንድም አለም ሊመጣ ነው። ከጅቡቲ አልሞተም። ወይኔ አስበሻል? ሞተ ተቀበረ ምናምን ስንል የነበረው አልሞተም። አለም ደስ ይላል እኮ አስበሻል? ይሄ ቤት እኮ እንደ በፊቱ ሀፒ ሊነግስ እንደ በፊቱ ደስተኛ ልናል እኮ ነው። አይ ደስ ይላል። ማራቅ አውቃለሁ በጣም ደስ እንደሚል አውቃለሁ። ደግሞ መቆጣጠር አለብሽ። አውቃለሁ እንዲራባቱ ደስ እንደሚል አውቃለሁ። እሺ አሁን እንደዚህ ሆነሽ ማየት የለበትም። ጫማ ቀይሪ፣ ሻሽን አውልቂው ምናምን። ኦኬ የኔ ማር አይ ቆይ እሱ በዚህ ሁኔታ ቢያኝ ደስ አይለው። ወይኔ በጣም ደስታ ነው የሚታሰበው እንደዚህ አይነት ነገር። እኔ ራሴን አረጋ ያለሚ ደግሞ በጣም ታበዥዋለሽ። አስቢ መሳቅ እኮ ነው ያለብሽ። ደግሞ አንቺ ሳቅ እንዴት እንደናፈቀኝ ታውቂያለሽ አይደል? ራሴን አረጋግቼ ሄዳለሁ። እኔ የት ነው የምትሄጂው? የእሱ ነው እኮ እዚህ የሚመጣው ማር።
አስበሻል? እሱ ሲያተውናል ማሪሽ ልብስሽን አውልቂው ቀይሪው። እሱ እዚህ ከመጣም እኔ እነማዬ ጋር ደርሼ ልብሴን አስተካክዬ ይመጣል። ቀይሩት። አለምዬ የኔ እናት ወይኔ በእግዚአብሔር ዛሬ ምን አይነት የምስራች ይዤልሽ እንደመጣሁ አታውቂም። ወይኔ አምላክ ለሱ እኮ የሚሳነው ነገር የለም። አምላክ ቴዲ በሕይወት አለ። ቴዲ ተርፏል። ቴዲ ሊመጣ ነው። ሊቀላቀለን ነው። እና ቴዲ ሊመጣ እኮ ነው እያልኩሽ ነው። ቴዲ ወንድሜ፣ ቴዲ ባልሽ አውቃለሁ። እስኪ የዝም ቤት እዩ፣ ይህን ቤት እዩ። እስኪ ምን ያህል ሆኖ እንደነበረ እስኪ ይህን ቤት እዩ፣ ምን ያህል ሆኖ እንደነበረ። ቴዲ የኔ ጌታ አምላኬ ለበጎ ነው አንቺንም እንደዚህ ትዕግስተኛ ሴት አድርጎ ያስቀመጠሽ። አንቺን ትዕግስተኛ ሴት አድርጎሽ ለዚህ ነው አምላኬ። ቴዲ ወይኔ ቴዲ ለምን መጣ ማለት ወንድሜ፣ አንድ ወንድሜ አልሞተም። ቴዲ አልሞተም፣ በሕይወት አለ። ቴዲ ሊመጣልኝ ነው። ቴዲ ወይኔ ጉዴ ተነሺ ቴዲ ምን ሆነሻል? ቤዝ የኔ ቴዲ ውሸትሽን ነው። አይመጣም እንዴ በሙሳት እንደዚህ አይመጣም። ይመጣል ስቲል ነው አይመጣም። ወይኔ በእግዚአብሔር እስኪ ይህን ቤት እዩ በደስታ ወይኔ ውርደት ይገባኛል። አልመጣም በይ በእግዚአብሔር። እሺ እንዴት ነበር? አሪፍ ነበር። ሰርቻለሁ። ያስማል ተሰርቷል። ታልፈለሽ በጣም ከባድ ልጅ በጣም አስደነገጠችሽ ውድድሩ ላይ? ኦኬ ጎበዝ አልነበርኩም በዚህ እውነቱን ለመናገር አልነበርኩም። ለምን በጣም አሞኛል ማለት መድኃኒት ውጪ ምናምን ስንት እንትን ብዬ ነው የገባሁት። የፈለኩትን ያህል በጭራሽ አልሰራም። በጭራሽ ይዳኛችሁ ዳኞች ባህሪን ተፈጥሯዊ አድርጎ ሪአክት አድርጎ ወደ ውስጥ መጫወትን ማሳየት፣ ወደ ውስጥም ስንጫወት ማሳየት፣ እንደገና ፊዚካሊ ስንጫወት ደግሞ አለማጋነን። ቤዛ በተደጋጋሚ ነገራት የነበረ ነገር ነው። ስትጫወት በእጇ የምትለው ነገር አለ። እነኚህ የማይመስሉ ትዕይንቶች ለማሳመን የሚደረጉ ነገሮች ማለት ነው። ጥሩ ነው እነኚህ ነገሮች፣ ግን እነኚህ ከእገዛ ጋር የሚሰሩ ነገሮች ናቸው። ኢምፕሮቫይዝ ታደርጊ በራስሽ መንገድ ስለሄድሽበት በጣም ለማሳመር ስትይ ይሄ የተጠቀምሽበት ነገር ስንተቸው የነበረ ነው ከመጀመሪያው ጀምሮ ማለት ነው። ነገር ግን ውስጥሽ ጥሩ ነበረ ታስቢበት የነበረውና እኔ ሁለቱ ላይ ተቀራራቢ ነጥብ አለኝ። በሁለቱ ላይ ግን ይሄ ወደ ውስጥ በጥልቀት መስራትና በራስ መንገድ እንደማየቷ እስከዛር ጥሩ ነው ለኔ። እኔ የቤዛ አተማውን ላይ ቴዲ የተናገረውን ነገር 100% እቃወማለሁ። ለኔ በጣም አሪፍ ነበር። አሁን እንቅስቃሴው ምንም ነፍስ የወለደው ከውስጥ ስሜት ይወጣ ነው። ይሄ በተለይ ሀዘኑ ላይ መጨረሻ ላይ ማለት ነው። እውነት ለመናገር እስከ ዳር እንዳለችው እስከ ዳርን እስኪ ከብዳት ድረስ ነው መጨረሻ ላይ የገባሽበት ጥልቀት እዛ ካራክተር ውስጥ ማለት ነው። እና የቴዲን መምጣት አለማመንና የራስሽን ነገር እያሰብሽ እጅሽን ሆድሽ ላይ አርገሽ የሄድሽበት ጥልቀት ለኔ ቆንጆ ነበር። በጣም በሚገርም ሁኔታ ማለት ነው። እኔ እስከ ዳርና ቤዛ ሲገቡ እስከ ዳር በደንብ አርጋ እንደምትበልጣት እርግጠኛ ነበርኩኝ መጀመሪያም ሲመደቡ ማለት ነው። ግን በደንብ ተፈታትናታለች። የመጀመሪያው ላይ ግን የእስከ ዳር
መጣ ሲባል ማለት ነው ባልሽ አለ በህይወት ሲባል ያላት ነገር ድንጋጤዋ እዛ ውስጥ የቆየችበት ስሜት ደግሞ በጣም የሚያምር ነበር። በድምር ውጤት ሳይሆን ለቤዛ አደላለሁ። እኔ ግልጽ የሆነ ስሜት ነው ያለኝ። እኔ እስከ ዳር ጋር ያየሁት በጣም ሪያሊስቲክ የሆነ በጣም ህይወት የሚል ስሜት በጣም ገርሞኛል። በተለይ እዛ ጋር ድርቅ ብላ ጸጥ ያስባላት ስሜት በጣም ተፈጥሯዊ ነው ለኔ። በጣም ነው በቃ ግብት ነው ያለኝ ማለት ኤግዛጀሬት አላረገችው ምን አላለችው በቃ እንደዛ አይነት ድርቅ አድርጎ አስቀርጧታል። ያ ታይም በጣም ደስ የሚል ነው። ሪአክት ያረገችበት መንገድ ሪዝን የሰጠችበት መንገድ ራሱ አለማመኗ ማለት ነው በራሷ ውስጥ ያመጣችበት መንገድ ተስማምቶኛል። እኔ ወደ ሰዳር ሙሉ በሙሉ ካለምንም ጥያቄ አጋድላለሁ። ሁለቱም ጥሩ ነገር አሳይተውናል። በደረጃቸው እኩል ናቸው ያሉት እስከ ማለት ድረስ ማለት ነው። እስከ ዳር የመጀመሪያው ላይ ቆንጆ ናቹራል የሆነ ፖዝ ያለው ምክንያቱም የእህቷ ባል ነው የባሏ እህት ነች። በተአምር እንድታውቅ አትፈልግም። ሚስቱ አይደለሁም ባሏ አይደለሁም የሚለው ዲያሎግ የመጨረሻው ቤዛ ላይ ያየነው የሚያሳምነን አይደል። ኤኒዌይ ቤዛ ጋር የሀዘኑን ስትሰራ ይሄ አሏት ግንን የሚሉ ኢሞሽንስ በደንብ ትገባለች። ጥሩ ነው ኢሞሽኗ፣ ግን እሱን በሰውነቷ የምትገልጸው ነገር የተጋነኑ አክቲንጎች አሏት እሷ ላይ። ይሄ ደግሞ በአንጻራዊነት እስከ ዳር ጋር ሲመጣ እስከ ዳር ጥሩ ነው የሰራችው። ደስታው ላይ ስንመጣ እስከ ዳር የቤዛን ዲያሎጎች ሁሉ ኢሚቴት አድርጋለች። ዲያሎጎቿን ሁሉ እስከ መውሰድ ሆኖም ግን ቆንጆ ነገሮች ነበሯት። እስከ ዳር ወይስ ቤዛ? ማይ እስከ ዳር ቤዛ? እስከ ዳር ቤዛ። ውሳኔሽን እየጠበቀን ነው። እሺ ኤኒዌይ ውድ ተመልካቾቻችን የፌስቡክ አድራሻችንን ላይክ በማድረግ የዝግጅታችን ቤተሰብ እንድትሆኑና አስተያየቶቻችሁን እንድታደርሱን እንጋብዛለን። ውሳኔሽን እየጠበቀን ነው። እሺ ኤኒዌይ እስከ ዳር መጣ። ከቤዛ አልጀ ትንፋሽ ሰጪ ቤዚ ውጤቱን ጠብቂው ነበር? እንደዚህ ይመስልሽ ነበር እንደሰራሽ? ማለት ጎበዝ እንደሆንሽ በጣም ውጭም እየነገርኳት ነበር። ጎበዝ ኮንሽ እያልኳት ነበር። ምንም ቅሬታ የለኝም። ማለት እዚህ ጋር መድረሴ ለኔ ትልቅ ነገር ነው። ይሄ ለኔ የመጀመሪያ ቁልፍ ነው ሆነልኝ። ከዚህ በኋላ እኔ ገና ብዙ ነገር እንደሚጠብቀኝ አውቃለሁ። ማለት ይሄ ገና የመጀመሪያ ነው። ገና ሀብዬ እየጀመርኩት ነው። ከዛ ደግሞ ብዙ ነገር አለ። ያ በደንብ ማላሳፍራቸው። እሺ እስኪ ለምንድን ነው የምታለቅሽው? እውነቱን ለመናገር ደስ ብሎኛል፣ ግን ደስም አላለኝ። ማለት ኦዲየንሱንም ዳኞቹንም በጣም ይቅርታ፣ ምንም አልሰራውም ዛሬ። በሚቀጥለው ውድድር ላይ ይሄን እናደርግላችኋለሁ ብለሽ ለዳኞች ሶሪ ስላልሻቸው አሁን እንዲያርኩም እንዳላረኩም ስላልሽ እነዚህ ምክንያቶች ለሚቀጥለው ውድድር ላይ አስተካክላለሁ የምትይው ነገር ካለ? የአቅሜን ጥግ ድረስ ተጠቅሜ ከዚህ በተሻለ በጣም ጥሩ ስራ እውነት ማሄድ ላለማሳፈር ጥረት አደርጋለሁ። እንጠብቃለን። እሺ እናመሰግናለን። እንኳን ደስ አለሽ ልል አይደለም ግን ደስ ብሎሻል ሳይሽ? አዎ። ለምን ደስ ያለሽ? ወድቀሻል።
ለኔ ትልቅ ነገር ነው እዚህ ድረስ መድረስ 1500 ምናምን ሰው ጥለሽ ሰርግፈሽ እንደዚህ እንዴት ይዘርግፍ ይብራው አሰው እስቲ ሳረግ እስከ ዳር በጣም ደስ ያለኝ ምክንያት እንደው ታውቃለህ በጣም ጎበዝ ልጅ ናት እና ከሷ ጋር መፎካከር የራሱ ለኔ በጣም ትልቅ ነገር ነው ማለት በጣም ተፈታተኛታለሁ አውቄያለሁ ለተፈታተንኳት ማለት ነው በትንሽ ፖይንት ነው የተለያየ ነው ለተፈታተንኳት አውቃለሁ ዳኞቹም ግራ ገብቷል ሰርቼ ስለሆነ ወደኩት ኮራለሁ ስለሆነ እንዴ ኮራ ብዬ ነው እንጂ አስበው እስቲ በጣም አስጨብጭቤ ነው በርችልኝ ፈርተዋል አዎ ኖ አይ እኔ ወንድ ልጅ ታሞ እንጂ ፈርተው እኮ አይሞትም መጀመሪያ የተወዳደሩት ሴቶች ነበሩ በቀጣይ ወንድ ተወዳዳሪዎች እናስገባለን ዮሐንስ ደጋርጌና ብሩክ ካሴን ወደ መድረክ ሰላም ዮሐንስና ብሩክ መጀመሪያ የምትጫወተው ገጸ ባህሪ ምን ይመስላል እንግዲህ እንደምታኝ ምን ይመስል ሀብታም እና ግን ጉረኛ ነው አንተስ እኔ ያው በተቃራኒ ያው በዝቅተኛ ኑሮ ደረጃ ላይ የሚገኝ ነው ግን ደግሞ በጣም ሰው ይንቃል ሀብታም ኩራተኛ ሰው የሚንቅ ደሃ ሀብታሙ ሰውዬ ሰዎች ሁሉ እሱን ለማጫወት የተፈጠሩ የሚመስለው ሰው ለራሱ በጣም ከፍተኛ ግምትና ኩራት ያለበት ደሃው ደሃ ነው በድህነቱ ኩራት የሚሰማው ግን ይሄንን ሀብታም ሰውዬ በሚያረጋው ሰዎች ላይ በሚፈጽመው ይሄ አላስፈላጊ ባህሪ ምክንያት ፍጹም የሆነ ንቀት አለበት ሆኖም አንድ ቀን ክፉ ነው ይሄን ደሃ ሰውዬ ቀን ጣለውና እዚህ ሀብታም ሰውዬ ጋር ገንዘብ ሊጠይቀው ሄደ የሚንቀው ሰው ጋር ምክንያቱም ሚንቀው ሰው ጋር ሄዶ ገንዘብ መለመንና የልጁ የሞትና የሽረት ጉዳይ ነው የገጠመው ስለዚህ ልጁን የሚያደንበት ገንዘብ ከዚህ ፍጹም ከሚጠየፈው ከሚንቀው ሰው ሊያመጣ ሄደ ይሄ ሀብታም ሰውዬ ደግሞ ደሃው እንደሚንቀው ያውቃል እስቲ አሳምነህ ገንዘብ ተቀበለው እስቲ አንተም ተበቀለው ሲንቅ ኖሯል ዓለም ሲያጨበጭብል ይሄ ነው የሆነ ጉዳይ ነበረኝ ምን አይነት ጉዳይ ማለቴ ሲስተር ታማለች ትንሽ ብር ይኖራል በጣም አዝናለሁ ትንሽ ብር ልይዝ አልችልም ማለቴ ለህክምና የሚሆን ብር አለ ካለ ላንተ አዎ ለመሆኑ ማን እንደሆንኩ አውቀኝ በረምባ ካለው ስላወቀው አንድ አንተ ጋር የመጣው ማለት ሰጠኛለህ እና ልጅ really I'm sorry ማለት አሰጠኝ I can't ምክንያቱ because you are okay sorry ምክንያቱም አንተ እኔ ትልቅ ደመኛ ይስለው ለምንድን ነው የምትጠላኝ እኔ እባክህ አልጠላም እኔ አልጠላም ማለት ሰጠኛለህ ብሩን ሰጠኝና ልሂድ በቃ መልስልሃለሁ አልጠላኝ ማለት እኔ አልጠላም ለምን እንደማጠላኝ ታውቃለህ ሜቢ ዛሬ ከኔ ገንዘብ ስለፈለክ ሊሆን ይችላል ድሮም አጭር ሰው ጉረኛው እና ልጅ ስንት ነበር ፈልጋለሁ ያልክ ማለት አንድ 2000 ብር ምናምን የተባለ ግን መልስልሃለሁ ትንሹ ሰው ትንሽ ሰው አይደለም በጣም ጥብርር ያልኩ ዳኒ ጥብርር ማለት ነው በቃ እሺ እንዴት ነህ እግዚአብሔር ይመስገን ደህና ነኝ አስታወስኩ ሳሙኤል አዎ ነኝ ኦኬ ምን ፍለጋ መጣ አይ ትንሽ ያው ችግር ቢጤ ይዞኝ ያጋጥማል
አዎ ያጋጥማል። እሱማ ይገርማል። ችግር እኛ ጋር መጥቶ ያውቃል። ግን ታውቃለህ ዋናው አስተላለፉ ነው። እንዴት አድርገህ በብልሃት እንደምታልፉ ማወቅ ያለብህ እሱን ነው። ሙት አይደለም? አዎ እሱ ላይ ነው ትኩረት ማድረግ ያለብህ። አሁን የመጣሁት እኮ ትንሽ ብር ቢጤ ማለት ወንድሜ ስለታመመ ኦኬ እንድታበድረኝ ነበር። ገንዘብ ፈልገህ ማለት ነው? ያው አዎ በለው። ጥሩ እሰጥሃለሁ። እሺ ገንዘብ እሰጥሃለሁ። ምን ችግር አለው ደግሞ ላንተ? እሺ ያው እንግዲህ ገንዘብ እንዴት መሰለ አያያዝ ይፈልጋል። ለሌላው ጊዜ ነው የምልህ። ሌላውም ደጅ እንዳጠና ማለት ነው። ገንዘብን ከያዝከው ያከብርሃል። ለዛው ነው እኛን ያከበረን ዛሬ። እሺ እና ለጊዜው ደረቅ ቼክ ነው ያዝኩት። አይበቃም? ምኑ እንደዚህ እድሜ ልክን ራስን መኮፈስ? ምንም ቢሆን እኮ ትንሽ ነገር መበላ ትንሽ እየዳ ነው። ነገር ግን በጣም ትልቅ ልብ ያለኝ ሰው ነው እኮ። ሰጣለሁ አልኩህ እኮ። እንዴት ነው የምትሰጠኝ? ማለት መምከሬ ነው። ለበሳጨ ያንተን ምክርቱ በቃ እሺ ካንተን ጀምር። እንዴት ነበር ውድድሩ? እንደጠበቅከው አገኘኸው? እሱን ማጫወት ፈልጌ ነበረ። ማጫወት የምፈልገው ጥግ ድረስ አልሄድኩም። ከሱም መጫወት ፈልጌ ነበረ። እንደዛው በተመሳሳይ ጥግ ድረስ አልሄድምና የተወሰነ ክፍተት ያለኝ። አንተስ? የሚያረካ ባይሆንም ጥሩ ነገር ሰርተናል ብዬ አስባለሁ። ብሩክ በጣም አሰርቶኛል። ቴንክ አመሰግናለሁ። እኔም እንደዛ ይመስለኛል። እሺ ዳኞች የተቀመጡት የእናንተን መምሰል ሊያረጋግጡላችሁ ነው። ከዳኞች እንጀምራለን። ፍጽ ጀምርልን። ብሩክ ላይ በጣም ባለሀብቱ የእውነት ሲበቀሉ አይተናል። በቀል የሚል ነገር ስለነበረው ማለት ነው። እና ከዚህ በፊት አስቀይሞት እንደነበረና ያንን መቀየሙን አሁን እንደገለጸ አይተናል። ወደዚህኛው ሲገለበጥ ግን ዮሐንስ ይህንን በቀሉን ጭራሽ አላየውም። መካሪ ባለሀብት ነው የሆነው። ወይም ደግሞ በቀሉን በምክር እስኪያጋሳው ድረስ ሊነግረው ፈልጎም ከሆነ አላውቅም። ግን በቀል የሚለውን ነገር ለኔ ግልጽ ሆኖ አልታየኝም ዮሐንስ ላይ። ያ ደሃው ገጸ ባህሪ ግን ዮሐንስ ላይ በጣም ያዝናና ነበር። በጣም ከሚገርም ሁኔታ ከነትቢቱ ግን ገንዘቡንም ፈልጎ ሁለቱ ጋር ሲታገለው ምናምን አይተናል። መጨረሻ ላይ እንደውም ከታመመችው እህቱ በላይ እንደው ትቢቴ ይበልጣል ብሎ ነው ልክ ልኩን ነግሮት ሄደው እንጂ ገንዘብ ተቀብሎ መሄድ የሚለውን ትንሽ ሲታገለው አይተናልና ቆንጆ ነበረ። እንግዲህ ማህሌት ፈርዶባታል። በመጀመሪያው ፐርፎርማንስ ሳይው አንድ እኩል ነበሩ። በሁለተኛው ፐርፎርማንስ ደግሞ ሁለተኛው ላይ ሲመጣ ግን ድህነቱ ላይ ትንሽ የተሻለ ነበር ከሱ ባለሀብት በበለጠ። ስለዚህ በሁለቱ ሲደምረው ብሩክ የተሻለ ይመስለኛል ለኔ። እሺ የመጀመሪያው ጥሩ ነበር፣ ሁለተኛው ተላልፈዋል። መጀመሪያ ላይ የዮሐንስ ቆንጆ ነው የነበረው። ፈጠራው እየፈጠረ የሚያሳየን ነገር አሪፍ ነው። የብሩክም በጣም ቆንጆ ቢሆንም ነገር ግን ጉረኛ ነው ይላል። ያ ጉረኛ የሚለው ነገር ብዙ አልጎላም። ብዙ ቢጎላ ኖሮ ከዚህ በላይ ይሄ ልጅ ይጫወት ነበር ብዬ አሰብኩ። በመጀመሪያው ነው ዳኛቸውና በጣም ጥሩ ነው። ካራክተሩን ፊዚካሊ ከመልበስ ዘና ከማለት አኳያ በጣም ጥሩ ነው ብሩክ። እሱ ደግሞ በጣም ጠልቆ ገብቶ ተረድቶታል እና በዛ አንፃር ዮሐንስን የዮሐንስ በጣም ወጥ ነበረ። በትክክል የተባለውንም የዛ የዳው ሰው ባህሪ ሙሉ በሙሉ ተጫውተዋል ብዬ አስባለሁ። ሙላት ነበረው ጥቃቅን ነገሮች ቢሆኑም ሀብታሙን ሰውዬ ግን አጉድለዋል ብዬ አስባለሁ። ብሩኬ የመጀመሪያው ላይ ጉድለት ነበራቸው። አንደኛ አይወጋውም ማለት ምን ጥቃቅን ፔኖች እየፈለገ ነበረ። እነዛን ፔኖች ብድግ እያደረገ እልሁንም የተወጣበት በደንብ እንዲ ደሃን የሚቆሰቁስ ነገር
አልነካም። ይሄ በሁለተኛው ላይ ጭራሽ ተባብሶ ሁለታችሁም ላይ ተጠፋፋችሁ። ትንሽ ድሃው ይሻል ነበረ። በሁለተኛው ላይ ሀብታሙ ብዙ ነገር አጥቷል። እሺ ምረጥ ልትይ ነው? ምረጥ ልልህ ነው። በቃ ዮሐንስን መርጫለሁ። ዮሐንስ ተመረጥ። ቆሜ ልናገር። ሁለታችሁም እግዚአብሔር ያክብርልኝ። ቆንጆ ነገር ነው የሰራችሁት የመጀመሪያው ላይ። ሁለተኛው ላይ አናወራ። መጀመሪያው ላይ ቆንጆ ነገር ሰርታችኋል። የተነሳሁት ማናችሁን እንደምጥል ግራ ስለገባኝ ነው። ሁለታችሁም ያለኝን አክብሮት ለመግለጽ። ይሄን ያህል ፐርፌክት የሆነ ነገር ኖሮ አይደለም። ሁለተኛው ፓርት ሁለታችሁም ጋር ይላል። ግን ለኔ አሁን መወስነው ውሳኔ ጸጉር የመሰንጠቅ ያህል ሰንጥቄ እንጂ ሁለታችሁም ቆንጆ ነው የሰራችሁት። አንድ ያጨብጭቡላችሁ። ጸጉሩ ይሰንጠቅና ጸጉሩ ስንጥቅ ይበልና ዮሐንስ ደሃው ላይ እንደ ትወና የፈጠራቸው ነገሮች ስሜት ላዩ ላይ ሲታገሉ የነበረው የትወና ውበት የትወና አቅም ቆንጆ ነበር። በቃ ስሜትና ራሱ በቃ ይሄ ከድህነቱ ጋር ያለው ነገር ዩኒክ ነበር። ስለዚህ ብሩኬን እያዘንኩ ዮሐንስን አሳልፋለሁ። ዮሐንስ ምን ተሰማ? ያው ለማንኛውም ሰው ማለፌ ደስ ብሎኛል። ይሄ ደግሞ የብሩኬም እገዛ አለበት። በጣም አሰርቶኛል። ለመጀመሪያው ለእውነት ለመናገር በሱ ጥረት ነው እኔ እንደዛ ሪአክት ላደርግ የቻልኩት። በጣም አመሰግናለሁ ብሩኬ። ቴንክ ዩ። ቻለ ነገር ተደረገ። እሺ ወደ ብሩክ እንሄዳለን። ብሩክ በዚህ ውድድር ላይ የነበረህ ቆይታ ምን ይመስላል? ለዳኞች ለአሰልጣኝ ማለት የምትፈልገው ነገር ካለ? በዚህ ውድድር ላይ የነበረኝ ቆይታ በጣም ደስ የሚል ነበር፣ እውነቱን ለመናገር ማለት ነው። ማለት አላቅም፣ ማንንም ማመዛዘን ማበላለጥ አልፈልግም። አራታችሁንም እጅግ በጣም ነው የማመሰግነው ከልብ ማለት ነው። አሰላዎች መቻችሁ ጠብቁን። እኔና ዘኪ መጣንላችሁ። እኔና ዘኪ ገጠምኩላችሁ። በጣም እናመሰግናለን። እሺ ደስ ብሎኛል። እንኳን ደስ አለን። እናመሰግናለን። ተመልካቾቻችን ዝግጅታችንን በተመለከተ በ8196 በአጭር የጽሁፍ መልእክት አስተያየቶቻችሁን ልታደርሱን ትችላላችሁ። ቀጣይ የሚገቡት ሴት ተወዳዳሪዎቻችን ናቸው። ወሰኔ ማሞና ኢየሩሳሌም ሚሊዮን። መጀመሪያ የምትሰሪያት ገጸ ባህሪ ምን ትመስላለች? ጭምት አፍቃሪ፣ ደፋር ዱርዬ። ደፋር ዱርዬና ቅናተኛ ዱርዬ ወይ ደግሞ ቅናተኛ ዱርዬና ጭምት አፍቃሪ። ማይ ሁኔታውን እስቲ ንገሪ። ጭምት አፍቃሪዋ አንድ ልጅ አፍቅሮ ወዷት እሷም ወዳው ወደዛ ሰውዬ ጋር ልትሄድ ነው። ጥሩ ፍቅር ውስጥ ነች ያለችው። ቀናተኛ ዱርዬዋ ይህንን ነገር ሰምታለች። የሚያስደነግጠው ነገር ደግሞ ቀናተኛ ዱርዬዋ ያንን ልጅ ታፈቅረዋለች። ይህንን ጭምት አፍቃሪዋ አታውቅም። ሁለቱ ደግሞ በጣም በጣም አንድ ግቢ ውስጥ ያደጉ ጓደኛሞች ናቸው። አብረው የኖሩ ልጆች ናቸው። ስለዚህ ቀናተኛ ዱርዬዋ ጭምት አፍቃሪዋን መላ ፈጥራ ከምትሄድበት ቀጠሮ ልታስቀራት፣ ልጁንም እንድትጠላው ልታረግ ትጠራለች። ጭምት አፍቃሪዋ ደግሞ በአዲሱ ፍቅር ልብድ ክንፍ ብላለች። ይሄ ነው ሰጣችሁ ሲቹዌሽን። ወሰኔ ነገር እኮ ልነግርሽ ነበር።
ምን አንድ ነገር ነግሽ ብዬ ምን ግን አትቀየምኝም? ምንድነው? እኔና አንቺ አብረን አይደል ያደግነው? ዳዊት ታውቂዋለሽ አይደል? የኛ ዳዊት አለ? አዎ ከዳዊት ጋራ ፍቅር ጀምረን ከዳዊት ጋር እና ዛሬ ቀጥመኝ ዳዊት ጋር ታውቂዋለሽ አይደል? የማይረባ ዱርዬ መሆን አታውቂ። አንቺማ አታውቂ ቀናማ አታዩም እኮ ዝም ብለሽ ዳዊት የኔ ፈቀርኩሽ ምን አለሽ አይደል? ለዚህ ነው። አዎ ግን እኔ ሀረ ዳዊት ጥሩ ልጅ ነው። ምኑ ነው ጥሩ? ምኑ ፍቅር ከፍቅር በኋላ ችግር፣ ለቅሶ፣ መቃብር የዘመኑ ወንዶች አይሆኑም እኮ ማለት እሱን ሳስበውም ሆነ ሳይሆን የሆነ ከውስጥሽ ልብ ጊታር ይመታል እኮ። የኔ እኮ በጣም ወድጄዋለሁ። ልንገርሽ ዳዊት ፍቅረኛ ማፍቀር፣ መሞት፣ መገልበጥ፣ መሰንጠቅ የሚባለው ከት በቃ አያስፈልግሽም። እሺ በቃ ዳዊት ታውቂያለሽ አይደል? ዳዊት እስኪ ድገም። ዳዊት የት ነው? የኛ ዳዊት እንኳን ያው ማለት ተዋደን ፍቅር አለ። ዳዊት እዚህ ሰፈር በጀርባ በኩል የሚኖረው ቆንጆ ልጅ አንቺ ራስሽ እንኳን ጥሩ ልጅ ነው ማለት የሆነ ሌላ የፍቅር ምናምን ግንኙነት አላችሁ? ማለት ያው አፈቅራለሁ ወሰን አንቺ እኮ ዳዊት ምን አይነት ሰው እንደሆነ ታውቂያለሽ አይደለ? አንቺ ባለፈው ሳምንት እንኳን ከሆነች ጋራ ሲሄድ አላየሽም ነበር? ጥሩ ነው ያልሽ ነበር እንዴ? ማለት እኮ እሱ እኮ አሪፍ ልጅ እኮ ነው። አንቺ ይኸውልሽ እነካካለሁ ምናምን ብለሽ ግን ይኸው እኔ እናትሽን አውቃችኋለሁ አይደለ? ቤተሰብ ሆነን ያደግነው። አንቺ ቅጠል ሸጠው ምናምን አይደለ ያሳደጉሽ? ትምህርትሽ ላይ ምናምን ፎከስ አታደርጊም እንዴ? ትምህርት ፍቅርና አንድ ነው። አንቺ አሁን ፍቅር መጀመሪያሽ ኧረ ላሽ እንዴ መሰለኝ። ወሰን እንዴት ነበር? እንዳሰብኩት አይደለም በቃ። እሺ ደስዋል እኔ እንጃዎች ነው ወይስ ተቀምጣለች? ይሄን ያህል የሚያስጨንቅ ውድድር ነበር? እስካሁን ከታዩት በሙሉ አሰልቺው ትወና እናንተ እኔ በግል የተረዳሁት ማለት ነው። በጣም 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 አሰልቺ ነበር ማለት የክሬቲቪቲ አቅማችሁን ያየንበት ፈተና ነው። ሁለታችሁም አዲስ ነገር መፍጠር ስላልቻላችሁ ፖዝ አደረጋችሁና መነጋገር የምትችሉት ነጥብ አጣችሁ፣ ግራ ገባችሁ። ስለዚህ በጣም ግራ የተጋባ ትወና ነው ብዬ ነው የማስበው ሁለታችሁም ላይ ያለው ነገር ማለት ነው። ስለዚህ አሁን ከሁለት ደካማ ትወናዎች መካከል አንዱን ምረጥ ከሆነ የምባለው ይቅርብኛል፣ ምረጥ ሁለት ነውና የምትባለው ከሁለት አንዱ ወደ ማን ያመዝናል? እኩል ናቸው ለኔ። የእውነት ነው ምን ከወደቁም ተያይዘው ቢወድቁ ይሻለኛል። አንድ ሰው ምረጥ ከተባልኩ ወደ ኢየሩሳሌም አይደለም። እሺ ከፍጼ ላይ ብዙ የምጨምረው ነገር የለኝም። የምጨምረው ነገር ያለው ኢየሩሳሌም ላይ ያለውን የተሻለ ነገር ብቻ ነው። ዱርዬዋን ኢየሩሳሌም የተሻለ ክሬቲቪቲ የተሻለ እንቅስቃሴ አሳይታለች። ስለዚህ ሚዛኑ ወደ ኢየሩሳሌም ያደላል አይደለም? በቃ ወደ ኢየሩሳሌም። እስካሁን ካየሁት ውድድር ውስጥ በጣም የደከመው ይሄ ነው።
ሁለታችሁም አቅም ያላችሁ ተወዳዳሪዎች ናቸው። ምን እንደሆነ አንደኛውን ዘጠፋች፣ አንደኛውን ዘጠፋች፣ ሁለቱም ላይ ማለት ነው። እንደውም የውድድር ባይታይ ነው የምመርጠው ነው ወደፊት ፍጹም ባታሳየው። ምክንያቱም አምስተኛ ዙር ላይ ያለው ውድድር አይደለም እንደ አቅማችሁ ማለት ነው። ካራክተር ተረድቶ ገጸ ባህሪን ተረድቶ መስራት የመቻል አቅም እያላችሁ ሁለታችሁም ተጠፋፋችሁ። መምረጠውና ያው የሮሱ መርጫለሁ። እኔ ሁለታችሁን አባረሬ ከሌላ ቡድን ሁለት ሰው ባመጣ ይቀለኛል። ሌላ ማለት ምንድነው የሆናችሁ? አውርተናል አይደል እንዴ? ፍቅር 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 ማፍቀር ያ ፍቅር ያረሰረሳ ሴት ሁለታችሁም ካመጣችሁ ለጠብ ሰውየው እስኪጣላችሁ ተጠብቃላችሁ። ቅናት ያዘው የተባለ ሰው የት አለ ካራክተራችሁ ውስጥ የገባችሁት? ፍቅርን በተመለከተ ቅናት እንደዚህ ነው እንዴ? ምን ስታጠኑ ከረማችሁ? እውነቴን ነው። ይሄን ያህል በዚህ ከናንተ በማይጠበቅ ስህተታችሁ ምክንያት ሁለታችሁ ሄዳችሁ በጣም ባችን እየመጣ እንጀታችን እየተላወሰ የሄዱ ሴቶች ቢተኩብኝ ልይ ነው የሚሻለኝ። ውድድር ከሆነ ምን እናወራው? ምንድን ይሆናል? አሁን ሞስነው ዛሬ ባለው ነገር አይደለም። በዚህ ዛሬ እንዳልኳችሁ ነው ይቀየርልኝ ብየዋለሁ። ፍጹም ከወደቁት ይምጡና እሱን ላወዳድር ብያለሁ። በዛሬው እኮ አሁን ማየው ስትኖሩ በነበራችሁ ፐርፎርማንስ አቅም ምናልባት እንደ ቡድኔ ልጆች ነገ ለሚገጥመን ጦርነት ይዛችሁኝ ትሄዳላችሁ፣ አብረን እንወጣለን፣ ዳይሬክቲንግ ትቀበላላችሁ፣ የሆነ ቦታ ታደርሱኛላችሁ የሚል ፊውቸር ገምቼና የኋላ ታሪካችሁን አጥንቼ ነው አሁን የምመርጠው እንጂ የዛሬ ስራችሁ የሚያስመርጣችሁ። እሺ በኋላ ታሪካቸው መሰረት በኋላ ታሪካቸው መሰረት ምናልባት ዩኒክ ኳሊቲ አላት ብዬ የማስበው ከሁለቱ ዩኒክ ኳሊቲ እንደ ፐርፎርማንስ በዚህ ፐርፎርማንስ እናቆያት ዩኒክ ነገር አላት፣ የተሻለ ነገር አላት፣ ሳምቲንግ ዴፕዝ አላት ብዬ ነው የምመርጠው። ኤኒዌይ ቶታሊ ሮንግ ሊሆን ይችላል። አሁን የምመርጠው ነገር አላውቅም። ወሰኔ መርጭ እሺ የሩስ ወሰን ከወሰን ልጀምር። ምን ተፈጠረ? እዛ ተቃቅፋችሁ በጣም እንደምትሰሩ ኮንፊደንትም ነበራችሁ፣ ብዙም ፍርሃትም አልነበረ? ምንድነው የተፈጠረው መድረክ ላይ? አጀዝም ጸብረተ እሺ አይዞሽ እያስ ምን ተሰማሽ? መስራት አለመቻል ሌላ ጉዳይ ነው። መስራት መቻል ሌላ ጉዳይ ነው። ማለፍም ሌላ ጉዳይ ነው። እና አባለ መስራት እኔ ማለት አንድ ነገር ምን ተሰማኝ የሆነ ነገር ከፍና ዝቅ የሚለውን ነገር በጣም እያየው ስለነበረ እሱን መጣጣን ነበር የፈለኩት የነበረው እንደውም እንትን ጎልቼ እንዳለ። እሺ እናመሰግናለን። ይቅርታ እህቴ ስላስቀየምኩሽ። የማለዳ ኮከቦች የትወና ብቃት ውድድር በሐዋሳ ከተማ አስገራሚ ሰርፕራይዞች የተከሰቱበት አስደማሚ ትወናዎች የታዩበት እድሜሽ ጣራ ነክቶ ወዘናሽ ደብዝዞ ገርጥቶ ምቀኝነት ጎልብቶ አድጎ ደርጅቶ ይሄ መልእክት ፍርጃ ነውና በልጅ እንዳትፈርድ። የማለዳ ኮከቦች በሐዋሳ ከተማ ዘወትር ሰኞ ምሽት በ3 ሰዓት በኢቢኤስ ቴሌቪዥን ብቻ ይጠብቁን። የማለዳ ኮከቦች
ምን አለ እጄለተሙ አልሰጥም አለ ምን አለ ተሙ ምን አለ እጄለምን አልሰጥም አለ ያፎካከርኳችሁ ውድድር ነው ከሁለት አንዳችሁ ወደቃችሁ አይቀርም ስትውጡ ደግሞ አንዳችሁ ታለቅሳላችሁ አንዳችሁ ትስቃላችሁ ለማንኛውም መልካም እድል እሺ መልካም እድል ብያለሁ ጥንድ ቢወዳደሩት የመጨረሻዎቹ ተወዳዳሪዎች ከመሀሌት ቡድን ምናለ ያረጋልና ተመስገን ታደሰ ምን አይነት ገጸ ባህሪ ነው ለመጀመሪያ የተሰጠ? መጀመሪያ የምሰራው ፈሪው ፍርሃት ያለበት የገጠር ሰው ነው የደረሰኝ። ፍርሃት ያለበት የገጠር ሰው ወይም ባላገር። ያንተስ? የኔ ጨካኝና በደለኛ ጨካኝ በደለኛና ባላገር ነው። ፈሪው ምንም በማያውቀው ነገር ሰው ገለሃል ተብሎ አገሩን ጥሎ ተሰዶ አዲስ አበባ መጣ። ጨካኝ ተበደልኩ ብሎ የሚያስበው በቀለኛው የወንድሙን ደም የሞተውን ወንድሙን ደም ሊቀበል አዲስ አበባ ድረስ ተከትሎ መጥቶ ፈልጎ አግኝቶታል። ዛሬ ተገናኛችሁ። ምናልባት መጨመርልህ ተበቃዩ ሲያገኘው በነፍሰ ስጋው ተጫውቶ አሰቃይቶ መግደል ሊፈልግ ይችላል። እርግጠኛ ነው ወንድምህን እንደገደለ እርግጠኛ። አዲስ አበባ መንገድ ላይ ነው የተገናኙት። ተሞረክ አይደለም ምን አረኩ ዋሽ ምን አረኩ ጌታ ያረኩት ነገር የለም። ያው የዘነዳው ጊዮርጊስን ነው የምለው። ያው ሰውም ይሰማል። ተከትለኝ መጣ። አንተ እኔ ያረኩት ነገር የለም ጌታው። ውሻ የለም እንግዲህ ያው ረጋ ብለህ ልክ ነህ። ገባኛል፣ ቁስለ ገባኛል። እንደው ያረኩት ነገር የለም። እኔ የዘነዳው ጊዮርጊስን ነው የምለው። እኔ የዘነዳው ጊዮርጊስን ነው የምለው። እኔ አንዳች ነገር አላረኩኝ። ይኸው እቺ ምድር አንዳች ነገር አላረኩኝ። አንተ ላይ እና አምላክን ነው የምለው። ይኸው የአዲስ አበባ መሬት ለኔ አዲስ ነች። ይኸው ምልባታለሁ ወንድም እኔ አልነካውም ወንድም አንተው ድንገረና አተብለና ሀገሬም አተብለና ያበልኩ አይደለም ጋሽ አንተ ፍለጋ ሞላታ ተመርካስ ተሳስተሃል ጌታው እባክህ እንደዚህ አታስጨንቀኝ እባክህ ልሰራ ነው የመጣሁት አንተን ክፍል ነገር አይደለም ሰራለሁ እባክህ ቅዱስ ሚካኤል በዘነዳው ጊዮርጊስ ብያለሁ እባክህ አታስጨንቀኝ በመብርሃን እባክህ እኔ ክፉን ልናገር ፈልጌም አይደለም አሁን ሌላም እያሰብኩ አይደለም እኔ ለምን አትረጋጋም ሰዎች አይደለም አስብ በቅዱስ ሚካኤል እኔ ያሰብኩት ነገር አይደለም እባክህ እሺ በቃ አየሁት አሁንም ይማር አንተውን አይደለም ናናግረኝ አንዳከም አንተውን አይደለም ማን አገኘው አይደለም ጌታ በሳስቶን
ጊዮርጊስ ኧረ አገኘኸውም አይደለ? ተሸሽገህ የምትኖር መስሎሃል አንተ? ግንባርህን ነው የምልህ አንተ። እዘቀዝቅሃለሁ አንተን ተሸሽገህ መኖር ነው በአንተ ቤት። የተሳሳተ ነገር ሰምቶ ነው ይነዝረኛል። ሳይ አንተ ጊዮርጊስን ነው የምልህ አገኝ ወንድሜ ንገር ቁስልና አንተ ለኔ አልሻም ነበር። እኔ መሰለላል ለአንተ ከሀገሬ መውጣት አልሻም ነበር። ጌታው እንደ አገኘሁ አይደል? እንዳይሳሳቱ ጌታው አገኘሁ እንዴ ኧረ እኔ የሰው ነፍስ ኧረ ጌታው አትንበርክበክ። እውነታው ይወጣል፣ ሀቅ ይወጣል። እውነት ይወጣል እንጂ ወንድሜን ገለዋል አይደል? ኧረ በደብራችን ታቦት እውነቷ ትውጣ። ግድ የለም ሰዎች፣ የእኛ ጉዳይ ነው። ግድ የለም አራት በሉትን ሰውዬ ይኸው አዋራኝ አንተ እኔ አዋራኝ ወንድሜ ነው ያለፈው። አንተ ወንድሜ ነው ያለፈው አንተ እጅ እውነት የምትሸሸግ መስሎ ነው እንዴ አንተ? አይነ ውሸት ነው። አይ ጊዮርጊስ የምጠፋ መስሎ ነው አንተ? አንድ ነገር ልንገርህ፣ እውነት ተሸሽጋል አትሄድም ነበር። እውነት አትጠፋም ነበር። አገኘው እሺ እሺ ዳኝነት ተሸሽጎ የሚቀር መስሏችሁ እናንተ? እሺ ካንተ ልጀምርናል። እንዴት ነበር? እኔ እንጃ እንግዲህ እስቲ ይሄ እኔ እንጃ። አይ እኔ እንጃ ምን ለመሰለሽ፣ እኔ እንጃ እንትኔን እያሰብኩ አይደለም የምሰራው። ተሰራ አሁን ይሄ አሪፍ ይሆናል ብዬ አይደለም የምሰራው። ስለዚህ እየኖርኩ ነው። ኑሮዬን የሚነግሩኝ እነሱ ናቸው። ተመስገን። ጥሩ ሰርተሃል። በተቻለ መጠን ምን አለ እንዴት መሰራት እንዳለበት እየነገረኝ እዚህ ጋር መተን ሰው ለማዝናናት ሞክረናል። ይሳካልን አይሳካልን እናንተ ነው። ተነጋግረው መተው እናንተን ለማዝናናት ሰርተዋል። ሚኪ ያዝናኑ። በእውነት እኔ ማለት አንድ በከፍተኛ ክብር ነው የምቆመው ለሰራው ስራ። እኔ በእውነት ነው ምን አለ እንደው እግዚአብሔር መጨረሻን ያሳምራል። እሺ እግዚአብሔር ይስጥልኝ። ጉድ ነው በቃ ማለት ድንቅ ነው። በቃ ድንቅ ይሄንን ነገር ለመስራት ማለት ነው ሰው ስንት መከራ እንደሚያይ እኔ ያውቃለሁ። እኔ በጣም እውነቴን ነው የምላችሁ። ጉድ ነህ። መጨረሻን እግዚአብሔር ያሳምረው። እግዚአብሔር ይስጥልኝ። በጣም ማድረግ ያለብህ ገና ብዙ አሳይመንት ያለብህ ሰው ነህና ይህች ሀገር ታድላለች አንተን በማግኘት። እሺ እግዚአብሔር ይስጥልኝ። እሺ እናመሰግናለን። ፍፄ ይሄ ሾው የተዘጋጀው እንደዚህ አይነት ታምር የሆኑ ልጆች እንዲመጡ በማሰብ ነው። አገር አግኝታለች ብሏል ሚኪ። እውነትም አገር ያገኘው ሰው ነው። ስለዚህ ከነ ሙሉ ክብሩ በጣም ትችላለህ፣ እንዳንተ የሚችል ሰው አይቻላቅም ብዬ ብቻ ልለፍ። በየውድድሩ አጨበጨብን፣ ተነሳን፣ ጨፈር ይቀጥላል ብዬ አስባለሁ። ባንተ የትወና አቅም አውቀህ እንደገባህ ይሰማኛል ማለት ላስታይም ስትናገር ነበር። ከሱ ጋር ቢደርሰኝ ራሴንም ማይበት ነው ብለህ ስለነበረ ያንን አይቻለሁ። አሁን
ምክንያቱም አንተ አልተናገርክም አንተ ከውስጥ ምንም ነገር አልወጣም እሱ ብቻ ነው የሚጫወተው የነበረውና ታጫውተው እንደነበረ ነው የተሰማኝ ነገር ግን ፕሮፌሽናሎች ይማራሉ ካለ not only amateur ፕሮፌሽናል ይሄ ምንም ጥያቄ የለውም ምክንያቱም በዚህ ሾው ላይ የተገኘ አንድ ምርጥ ኢትዮጵያዊ ወጣት አዳጊ ባለሙያ ማለት ነው ስለዚህ አከብራለሁ አንድ የምናገረው ነገር እኔ እንደ ልጄ ተመስገን ሲመጣም ብሎታል የመጀመሪያውን ፐርፎርማንስ ትንሽ እናስተውል ተመስገን ጥሩ ነበር እዛለኝ የመጀመሪያው ፐርፎርማንስ ጥሩ ነበር ይሄ ዘመድ የሚሆን ልጅ አይደለም እንኳን ላንተ ለኛም ዘመድ ያው እኔ እሱ ነው የምነግርህ ተመስገን it's visible እውነት ግን ስትገቡ ተመስገን ለምን አለ ፈተና ትሆንበታለህ ብዬ እርግጠኛ ነበር በዚህ ቅርጽ ውስጥ ባለፉት 3 ሳምንታት ስናይ በጣም ቤስቶቹ ልጆች ወድቀው ነበር ስጋት ላይ ሆኜ ነው ያየሁት ይሄ ቅርጽ ቢለወጥ እኛ ብንለወጥ ታምር ቢመጣ የተፈጠረ ሰው ምንም በቃ ላክቲክ የተፈጠረ ሰው ነው በጣም ደስ የሚለው ደግሞ ማለት ነው እሱ የኔ ልጅ ነው ኩራቴ ነው ደስ የሚለኝ ነገር እንኳን የኔ ልጅ ሆንክ anyway yes ማን ነው ምን አለ ቅርታኔያን ጥያቄ ልጠይቅ ውድድሩ ከተጀመረ ጀምሮ ዳኞችም በየቦታውም ያሉ ይሄን ፕሮግራም የሚከታተሉ ሰዎች ስላንተ ያወራሉ ስላንተ ችሎታ ማለት ነው እኛ ደግሞ እጅግ በጣም ስላንተ እናወራለን በተደጋጋሚ ማለት ነው ማለት በየውድድሩ ላይ ማለት ነው ምንድነው ፊልም የምታደርገው እዚህ ላይ የኛ ከኛ የሚወረወረው ነገር አንተ ምርጥ ነህ አንተ በቃ ቤስት ነህ ፕሮፌሽናሎችን ብለን ስንል ምንድነው ምን ፊል ታደርጋለህ እኔ ደነግጣለሁ የምር ደነግጣለሁ አልጠብቅም እኔ እንደዚህ አይነት አሁንም እንደዚህ ጠብቄ አይደለም የገባሁት በጣም ነው የሚያስደነግጡኝ ያስፈራኛል እሱ ነው ፈልግ ሁሌ መፍራት አለ ሁልጊዜ ወደ ትወና ወደ አክቲንግ ወደ ቱ ስትገባ ሁልጊዜ ንቁ ኦኬ የትላንት ነገሮችን ተዋቸው በቃ ዛሬ ላይ ነህ አንተ አድገህ መጥተህ እዛ ጋር ስትደርስ ዛሬም አዲስ ነህ ትወና ሁሌ አዲስ ነው አዲስ ህይወት ነው ሁልጊዜ እሺ እሺ ምን አለ ወይ ምን አለ ነቃ እንድትለው በጣም ያፈዛል እኔ አንተን ቦን ኖሮ እኔ እንዴንጃ ምን እንደማረግላ አላቅም ይሄን ሁላ ሙገሳ ተቀብዬ ምን ተሰማ አሁንም እንዳልኩት ፈራፈራው በጣም አስፈርቷ በጣም እግዚአብሔር የምር እግዚአብሔርን እያሸኝ ነው ማለት መስሎኝ የምር እስቲ አሁን እየፈራ ነው ምክንያቱም አሁን እንዳለፍኩ ነገርኛል አይደል በሚቀጥለው ደግሞ ጥሩ ነገር ለመስራት ሳስብ እፈራለሁ በጣም ጥሩ ተመስገን እኔ ምን ላውራ ማለት ያው እንዲቅር አይለኝም ሰውድቅ ማለት ነው ምን አለኩ ውድ ተመልካቾቻችን የፌስቡክ አድራሻችንን ላይክ በማድረግ የዝግጅታችን ቤተሰብ እንድትሆኑና አስተያየቶቻችሁን እንድታደርሱን እንጋብዛለን። እሺ ማሂ አራቱ በዚህ ውድድራቸው የጣልሻቸው ልጆች እኚህን ይመስላሉ እስቲ ውድድሩ ላይ ብትቆይ ምን ታረጋለህ ወይስ ምን ይሰማሃል ማለት ለበቆየት ነው እስካሁን እየተወዳደርኩ ያለሁትና ግን መመጥን ካልሆነ እንድቆይ አልፈልግም ነው ካውቋል እዚህ ውድድር ላይ ብቆይ የሚቀጥለው ያሁኑ መማሪያ ነው የሚሆነው ባልፍ ማለት ነው ምክንያቱም እንዳሁኑ በሚቀጥለው ሽባ መሆን አልፈልግም ስለዚህ የተሻለ ሆኜ ለመገኘት ነው የምጥረው ማለት አንደኛ ለማውጣት ማለት ነው ስለዚህ የግድ ካለፍኩኝ አንደኛ ለማውጣት ነው ማልፈው ማለት ነው እሺ አንቺ አሁን እድሉን ባገኝ ድጋሚ በስተት ላለመሳሳት ጥራለሁ እኔ
ባልፍ አረጋለሁ የማስበው ከዛሬው አቅሜ በላይ ሰራለሁ ያስባለሁ ማለት ያው የዛሬው ትልቅ ትምህርት ሰጥቶኛል ከዛ በላይ ደግሞ አስደምማቸዋለሁ ያስባለሁ ከእግዚአብሔር ጋር አመሰግናለሁ ዳኞች እባካችሁ እህታችን ዳኛችን ማህሌትን እርዱልን ከማል ጀምር ሚኪ ጀምር ምርጥ አክተር መሆኑን መሰክርለት ብሩክ የሚባል አንድ ሳለና እኔ እሱን እመርጣለሁ እሺ ፍፄ እኔ ደግሞ እዚህ ውድድር ላይ በዛሬው ዳኝነት ባወርቁ ይሻላል ብዬ ትንሽ የተቆጨውባቸው ሁለት ተወዳዳሪዎች አሉ አንደኛው ብሩክ ነው ሌላኛው ቤዛ ነች ይሄ እኔ እይታ ነው ስለዚህ እነዚህ ሁለት ልጆች ላይ ነው እይታዬ ከነዚህ ሁለት ልጆች ግን አንድ ምረጥ ከተባለ እኔ ብሩክ እመርጣለሁ ሁለት ተወዳዳሪዎች ብቻ ነው ላወዳደር የምችለው ብሩክንና ቤዛን ማለት ነው ስለዚህ በዚህ ውድድር ላይ ሁለተኛውን ሚስ አድርጓል ብሩክ ቤዛ ደግሞ ሁለቱንም ያቅሟን ያህል ሞክራለች እየተቀያየሩ ሲሰሩ ማለት ነው ስለዚህ ቤዛን እመርጣለሁ እሺ ኦቨስ እኔም ጋር ያለው የቤዛና የብሩክ ጉዳይ ነው ለኔም አይምሮ ውስጥ አሁን የሚመላለሰው ግን እንደ ግሩፕ እንደመጣንበት ትሬንድ ለዲሲፕሊን ከብዙ ነገሮች አንፃር ዛሬ የሰሩት ስራ አንዱን ፐርፌክት አድርገው በመስራትና አንዱን ቶታሊ ሚስ በማድረግ ሁለቱም ላይ ትንሽ በመኖር ቤዛጋ እነዚህ ነገሮች ከዚህም ባሻገር ደግሞ አንድ ሰው መምረጥ ስላለ ሁለት ሰው ቢባል ኖሮ ሁለቱን ይዤ እሺ ማይ ወደ አንድ ሰው መምረጥ እንገባለን ከብሩክ ከቤዛ እሺ ወደሚቀጥለው ዙር ከአራቱ ብሩክን ይዤ እሄዳለሁ የማለዳ ኮከቦች የትወና ብቃት ውድድር በሐዋሳ ከተማ አስገራሚ ሰርፕራይዞች የተከሰቱበት አስደማሚ ትወናዎች የታዩበት እድሜሽ ጣራ ነክቶ ወዘናሽ ደብዝዞ ገርጥቶ ምቀኝነት ጎልብቶ አድጎ ደርጅቶ ይሄ መልእክት ፍርጃ ነውና በልጅ እንዳትፈርድ የማለዳ ኮከቦች በሐዋሳ ከተማ ዘወትር ሰኞ ምሽት በ3 ሰዓት በኢቢኤስ ቴሌቪዥን ብቻ ይጠብቁን የማለዳ ኮከቦች ላለፉት 4 ተከታታይ ሳምንታት እንደተከታተላችሁት ዳኞች 8 ተወዳዳሪዎቻቸውን እዚህ መድረክ ላይ ጥንድ በማድረግ ታፋልሟቸው ነበር ዳኞቹም ከያንዳንዱ 8 ተወዳዳሪዎቻቸው መካከል 4 በእርግጠኝነት አሳልፈዋል እንዲሁም ቦጋስ ፕሮዳክሽን ሰርፕራይዝ አለን ባለው መሰረት ከወደቁት 4 ተወዳዳሪዎች መካከል አንድ አልፈዋል በጥቅሉ ማለዳ ኮከቦች ምርጥ 20 ተወዳዳሪዎችን አሳልፈዋል ማለት ነው እነዚህ ምርጥ 20 ተወዳዳሪዎች በሚቀጥለው ምን ያመጣሉ አናውቅም እስከዛው ድረስ ሰላሙን ያብዛላችሁ ቴዎድሮስ ተስፋዬ ተዋናይና ዳይሬክተር ማህሌት ሰለሞን የቲያትር መምህር ሚካኤል ሚሊዮን ተዋናይና ዳይሬክተር ፍጹም አስፋው ደራሲና